በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚህች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። ለቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊው ማርቆስ ቤተክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቅዱስ ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተክርስቲያንም ሄዶ የቅዱሳን የአቡቂርንና የዮሐንስን ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላይቱም የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳንን ሥጋቸውን ተሸክመው አድርሰው በዚያ ኖሩ። በዚያም ቤተክርስቲያን ሰሩላቸው። በዚህችም ቀን ታላቅ በዓል አደረጉ። ከሥጋዎቻቸውም ድንቆይ ተአምራቶች ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ተአምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያችም የጣዖቶች ቤት አሸዋ በላይዋ ተከመረባት። ታላቅ ኮረብታም ሆነ። የቅዱሳንም ሥጋቸው ታምራትንና ለበሽተኞች ታላቅ ፈውስን ያደርጋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዮሐንስ ወለአቡቂር እለነበሩ ህዋ በእስክንድርያ ሀገር ከማስተራዮ መልአክ ለቄርሎስ አፍለሶሙ ዮም በበይ ወክብ ሀበ ቤተ ክርስቲያን ዘሃሎ በጽንፋ ለባህር። በዚህችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢየሱስ ዘመን ትንቢት ተናገረ። እርሱም በይሁዳ ንጉሥ በኢዮስያስ ዘመነ መንግሥት ትንቢት ተናገረ። እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር ዓሣዎችና በሰማይ የሚበሩ አዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደ ተነበየውም እነዚያ አገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ። እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶናዊው የእስክንድር እጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግ የሚገዙልኝ ዘንድ የአሕዛብንም ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መስዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ሶፎንያስ ክቡር ዘተነበይከ በእንተ ይሁዳ ህልቀተ ኃጥአን እምድ እንዘትብል ከመዝ እንበለሰናይ ምግባር እያደን ወይትቤዘው ብሩር አመ ምጽአት እግዚእ እለተፍዳ ዘድምፃ መሪር። ዳግመኛም በዚህች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ 12 ደቂቀ ነቢያት መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን።
ሰላም ለክሙ ነቢያተ እስራኤል ኩሉ ዘሪክሙ ጋደ ምስጢረ ዘሃሎ ወይሄሉ በእንተ ክርስቶስ እግዚእ ወበእንተ ቅዱስ ወንጌሉ ይወፅእ ሕግ እምጽዮን ዘትብሉ ወሚ ኢየሩሳሌም ካይበ ለአብ ቃሉ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ የሰማዕትነታቸው መታሰቢያ ነው። በዚህችም ቀን ዳግመኛ ልሳነ እፍረት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። በዚህችም ቀን የ72ቱ አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃንም መታሰቢያቸው ነው። በዚህችም ቀን የመላእክት አለቃ የቅዱስ ሳቁኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብር ተወክፍ ዘንዴቴ መጽሐፈ እንደረሰይ ከእግዚኦ ጸሪቀመለት ወኮፈር ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ለኢኮኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ለዘሰማ ቃሎ በልሳን ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት